ጤና ይስጥልን የአሻም ተከታታዮች ለዛሬ ዕለተ ሐሙስ መጋቢት 11 ቀን 2017 ዓ.ም ያሰናዳናቸው የአሻም ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮች ተጠቁማችሁ በህዝብ የተመረጠ መንግስት ለማፍረስ 4 ኪሎን ከሚመኙት ይልቅ እግራቸው ፓርላማና ጫካ ያሉ አካላት ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በኢትዮጵያ አውዳሚና የወንድማማቾች ሲሉ የጠሩት ጦርነት እንዲቆም የምክር ቤት አባላት ጠየቁ። ኢትዮጵያ የቀይ ባህር ተጠቃሚነቷን ለማረጋገጥ ስትል ኤርትራን የመውረር ፍላጎት የላትም ሲሉ ጠቅላይ ሚኒስትር አብይ አህመድ አቋማቸውን ገለጹ። በኢትዮጵያ የአእምሮ እድገት ውስንነት ላለባቸው ዜጋዎች የተዘረጋ የትምህርት ስርዓት አለመኖር ተገለጸ። ከውጭ የአውሮፓ ህብረት በሰላምና ጸጥታ ዙሪያ አሜሪካ ከምታደርግለት ድጋፍና ጥገኝነት ለመላቀቅ የራስ ምርትን መግዛት አስፈላጊ ነው የሚል አቋሙን ገለጸ። አስቀድመን ያስተዋወቅናቸው ርዕሰ ጉዳዮችን ጨምረው ሌሎች የቢዝነስና ስፖርታዊ መረጃዎችን አካተናል። ተረኛ አሳላፊው እኔ ብርሃን እሸቴ ነኝ። አብራችን ቆዩ በአክብሮት እየጋበዝኩ ወደ ዜናዎቹ አለፍ። በህዝብ የተመረጠ መንግስትን ለማፍረስ 4 ኪሎን ከሚመኙት ይልቅ እግራቸው ፓርላማና ጫካ ያሉ አካላት ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በዛሬው ዕለት የህዝብ እንደራሴዎች ምክር ቤት 4ኛ ዓመት የሥራ ዘመን 21ኛው መደበኛ ስብሰባውን ባካሄደበት ወቅት ጠቅላይ ሚኒስትር አብይ አህመድ የግማሽ ዓመት የሥራ አፈጻጸማቸውና ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። የምክር ቤት አባላት በበኩላቸው ኢትዮጵያ ካለችበት የቀውስ አዙሪትና አውዳሚ ሲሉ ከጠሩት ጦርነት የጸጥታና ደህንነት ስጋት እንድትላቀቅ መንግስት ኃላፊነቱን ይወጣ ሲሉ ጠይቀዋል። ፍራኦል ኃይሉ የእንደራሴዎች ምክር ቤት 4ኛ ዓመት የሥራ ዘመን 21ኛው መደበኛ ስብሰባውን በዛሬው ዕለት አካሂዷል። በዚህ መደበኛ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ በመገኘት ከእንደራሴ የምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በዚህም የምክር ቤት አባላቱ በሀገሪቱ እየተስተዋሉ ስለሚገኙ የሰላምና ጸጥታ እንዲሁም የደህንነት ጉዳዮች ላይ ትኩረት አድርገው ለጠቅላይ ሚኒስትሩ በርከት ያሉ ጥያቄዎችን ሰንዝረዋል። በዚህም በተለያዩ የሀገሪቱ ክፍሎች በታጣቂዎችና በጽንፈኛ ኃይሎች ዜጎች ይገደላሉ፣ ይታገታሉ፣ ኢሰብአዊ ድርጊቶችም ይፈጸምባቸዋል። ይህ ዜጎች በነጻነት እንዲንቀሳቀሱና መደበኛ ህይወታቸውን እንዳይመሩ አዳጋች ሆኖባቸዋል። መንግስት ይህን የሰላም እጦት መፍትሄ ለመስጠት ምን እየሰራ ነው የሚሉና ከታጣቂ ቡድኖች ጋርስ ያለውን ችግር በሰላማዊ መንገድ ለመፍታት በመንግስት በኩል ያሉ እንቅስቃሴዎች ምን ይመስላሉ የሚሉ ጥያቄዎች ከምክር ቤት አባላት ተነስተዋል። ክቡር ጠቅላይ ሚኒስትር፣ አገራችን ኢትዮጵያ የውጭም ሆነ የውስጥ ጠላቶቻችንን በመመከትና የህዝቡን ሰላምና ደህንነት ለመጠበቅ የሚደረገው እልህ አስጨራሽ ትግል በተለይም የህግ የበላይነት እንዲከበር የሚደረገው ጥረት የሚበረታታ ነው። ይህም ከአንድ ለሰው ቅድሚያ ለሚሰጥ መንግስት የሚጠበቅ ተግባር ነው። ሆኖም ግን ዛሬም በበርካታ የሀገሪቱ አካባቢዎች ዜጎቻችን በአክራሪዎች፣ በታጣቂዎች፣ በጽንፈኛ ኃይሎች በአሰቃቂ ሁኔታ ይገደላሉ፣ ይታገታሉ፣ ኢሰብአዊ ድርጊትም ይፈጸምባቸዋል። ክቡር ጠቅላይ ሚኒስትር፣ ይህ ግጭትና የሰላም እጦት ለነጻ የዜጎች እንቅስቃሴና ነጻ የሸቀጦች ዝውውር ላይ ሌሎችም ተግባራት ላይ ከፍተኛ ተጽዕኖ ያሳድራል። ህዝብ ለማሞኘት ይጥራሉ። እውነታው መከላከያ ጦርነት ላይ ነው። እረፍት የለውም። መሆን ያለበት እየሆነ ያለው መካድ ሳይሆን ለሰላም ቆራጥ በመሆን ህዝብና መንግስት የሚተማመንበት የጸጥታና የፍትህ ተቋም በመፍጠር የሀገራችን የግዛት አንድነት፣ የዜጎች ሰላምና ደህንነት ማረጋገጥ የተሻለ ይሆናል። በሰሜን ሀገራችን ክፍል ሰላም ከጠፋ ከራር ነው። በአማራ በገጠር ወረዳዎች ትምህርት የለም። አመራር ይሞታል። ዜጎች ስጋት ላይ ናቸው። የምድርም የአየርም ውጊያ አለ። ኦሮሚያ የተሻለ ነገር ቢኖርም አመራር ይሞታል። የደህንነት ስጋቱ አሁንም አለና ዘላቂ ሰላም ማምጣት አልተቻለም። የመንግስት ቁርጠኝነት ከንግግር ባለፈ በተግባር ቢገለጽ። የትግራይ ሁኔታ ማዕከላዊ መንግስት እልባት ለምን አይሰጥም? ህወሓት እስከ መቼ ሰላም እየነሳ ይኖራል? በሀገራችን ዘላቂ ሰላም ለማረጋገጥ እና ሀገራዊ መግባባትን ለማስፈን የተጀመረውን ሀገራዊ ምክክር ሂደት አንዱ ሲሆን በተለያዩ የሀገሪቱ አካባቢዎች ደግሞ ህግ ማስከበር ስራው እየተከናወነ እንደሆነ ይታወቃል። ሰላማዊ አማራጭ ቅድሚያ በመስጠትና ሁለቱንም አቀናጅቶ ከመተግበር አንጻር መንግስት ምን እየሰራ ይገኛል? ጠቅላይ ሚኒስትር አብይ አህመድም የመንግስት ኃይልን በስልጣን ለመንጠቅ እንቅስቃሴ የሚያደርጉ አካላት ላይ መንግስት ብቸኛ ኃይል የመጠቀም ስልጣን ያለው በመሆኑ ዘላቂ ሰላምን ለማስፈን ይህንኑ ለማድረግ እየተዋጋ ነው ሲሉ ምላሻቸውን ሰጥተዋል። መንግስት ሰላም ያስቀደመ መሆን አለበት።
ሰላምን በይፋ የሚናገር ለሰላም የሚተጋ መሆን አለበት። ሰላም የሚያደፈርስ ነገር ሲኖርም ግልጽ መመዘኛዎች ያስፈልጉታል። ዝም ብሎ ዘሎ ውጊያ አይገባም። አንደኛ ፍትሃዊና በቂ ምክንያት አለ ወይ? ውጊያውን ለማድረግ ግጭቱን ለመፈጸም በቂ ምክንያት አለ ወይ? ሁለተኛ ያንን ግጭት በኃይል ለማስቀረት ተገቢ ስልጣንና ቅቡልነት ያለው አካል ነው ወይ? ማንም ተነስቶ በኃይል ጉዳይ ልፍታ ቢል ተገቢ ስላልሆነ በግጭት ያ ዓላማውን ያሳካል ወይ? ከመነሻው ሊያሳካ የፈለገውን ዓላማ ሊያሟላ ይችላል ወይ? አራተኛ ተመጣጣኝ ኃይል ይጠቀማል ወይ? ሌሎች የሚጨመሩ ፖይንቶች አሉ። እነዚህን የሚያሟላ በሚሆንበት ሰዓት መንግስት በብቸኝነት ኃይል የመጠቀም ስልጣን ያለው አካል ስለሆነ ለዘላቂ ሰላም ለጀስት ሊጋጭ ይችላል። ምንዋጋው ዘላቂ ሰላም ለማምጣት ነው። ባለፉት የብልጽግና 7 የአገዛዝ ዓመት ውስጥ በእንቅርት ላይ ጆሮ ደግፍ እንዲሉ ለከፋ የጸጥታ የደህንነትና የቀውስ አዙሪት እንዲሁም ማባሪያ ለሌላቸው አውዳሚ የእርስ በርስ ጦርነት ውስጥ ሀገሪቱን አስገብቷታል ያሉት የአብን ተመራጩና የምክር ቤት አባሉ ደሳለኝ ጫኔ የቀድሞ የኢህአዴግ አምባገነናዊ መንግስት የነበረ ቢሆንም የአሁኑ የብልጽግና መንግስት ግን የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል ሲሉም አገዛዙን ከሰዋል። የምክር ቤት አባሉ ሲቀጥሉም ዛሬም ድረስ በተለያዩ የሀገሪቱ ክፍሎች ቀጥለዋል ባሏቸው ጦርነቶች ምክንያት የድሃና የአርሶ አደር ልጆች እንደ ቅጠል እየረገፉ ነው ያሉት ደሳለኝ ሀሳብን በነጻነት የመግለጽ የመሰብሰብና የመደራጀት መብቶች ላይ ገደቦች ተደርገዋል ሲሉም አባሉ በዝርዝር አስረድተዋል። የዴሞክራሲያዊ ማህበረሰብ አስፈላጊ ምሰሶች በሆኑት ሀሳብን በነጻነት የመግለጽ የመሰብሰብ የመደራጀት መብት ላይ ከፍተኛ ገደቦች መደረጋቸውን በአጽንኦት አመላክቷል። ጋዜጠኞች፣ አክቲቪስቶች እና ሰላማዊ ዜጎች እውነትን የመናገር መብታቸውን በመጠቀም ተጠያቂነት እንዲሰፍን በመጠየቃቸው ብቻ ማስፈራራት፣ እንግልት፣ ስደት፣ እስራት እና አለፍ ሲልም እገታና አስገድዶ መሰወር ይደርስባቸዋል ይላል ሪፖርቱ። ለምሳሌ ያለመከሰስ መብት ያላቸው አማራ የሆኑ የፌዴራልና የክልል ህዝብ እንደራሴዎች የሆኑት አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያለው፣ ዶክተር ካሳ ተሻገር ያለመከሰስ መብት ሳይነሳ ተይዘው ለ20 ወራት ታስረው ይገኛሉ። በህዝብ የተመረጠ መንግስትን በኃይል ለማፍረስ 4 ኪሎ የሚል ተራ ልምምድ ሆኗል። ይህ በበረሃ ለገቡት ብቻ ሳይሆን አንድ እግራቸው በረሃ አንድ እግራቸው ፓርላማ የሆኑትንም የሚጨምር ነው ሲሉ ያነሱት ጠቅላይ ሚኒስትሩ ታጣቂ ቡድኖች በቅድሚያ ጉዳት የሚያደርሱት እታገልልሃለሁ ለሚሉት ህዝብ መሆኑን ጠቅሰው አሁንም እየሆነ ያለው ይህ ነው ብለዋል። በህዝብ የተመረጠ መንግስት በኃይል ለማፍረስ ዘለን 4 ኪሎ የሚባል መፈክር ተራ ልምምድ ሆኗል። በረሃ ለገቡት አይደለም፣ በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ላሉትም ጭምር ማለት ነው። በኃይል ስልጣን መያዝ አቅሎ የመመልከት ችግር በስፋት አለ። በዓለም ታሪክ በኢትዮጵያም ታሪክ እንደምንመለከተው እነዚህ ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገልላለን የሚሉት የራሳቸውን ህዝብ ነው። ስለምታገልልህ አግታለሁ፣ ስለምታገልልህ ገላሃለሁ፣ ስለምታገልልህ ሳትፈቅድልኝ ገብቼ ቆርሼ እበላለሁ፣ እደፍርሃለሁ። እኔም ማድረገው ማንኛውም ነገር ታጋይ ስለሆንኩ ሆሊ ነው፣ ሐላል ነው፣ ይፈቀዳል ብሎ ያስባሉ። በአማራ፣ በኦሮሚያ፣ በአፋር፣ በትግራይ፣ በደቡብ፣ በቤንሻንጉል፣ በጋምቤላና በሌሎች ክልሎች ለተፈጸሙ የጦር ወንጀሎች እንዲሁም የዘር ማሳሳትና የዘር ማጥፋት ወንጀሎች መፈጸማቸውን መንግስት እውቅና የማይሰጠውና ኃላፊነት የማይወስደው ለምንድን ነው የሚልም ጥያቄም ተነስቷል። 10 ዓመታት በኢትዮጵያ ውስጥ በተለይም በአማራ፣ በኦሮሚያ፣ በአፋር፣ በትግራይ፣ በደቡብ፣ በቤንሻንጉል ጉሙዝ፣ በጋምቤላና በሌሎችም አካባቢዎች ለተፈጸሙ ሰፊ የሰብአዊ መብት ጥሰቶች ግሮስ ሂውማን ራይትስ ቫዮሌሽንስ፣ በሰብአዊነት ላይ ለተፈጸሙ ወንጀሎች ክራይም አጌንስት ሂውማኒቲ፣ የጦር ወንጀሎች እንዲሁም የዘር ማሳሳትና የዘር ማጥፋት ወንጀሎች መፈጸማቸውን መንግስቱ እውቅና የማይሰጠውና
ኃላፊነት የማይወስደው እንዲሁም ገለልተኛ ዓለም አቀፍ ምርመራዎች እንዲካሄድ የሚደረጉ ጥሪዎችን የሚያጣጥለው ለምንድን ነው? ጠቅላይ ሚኒስትሩ በምክር ቤት አባሉ ደሳለኝ ጫኔ ለተነሱ በርከት ያሉ ጥያቄዎች ጠቅለል ያለ ምላሽም ሰጥተውበታል። ይህን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ፣ እንዳይገባ፣ እንዳይማር፣ እንዳያርስ፣ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየኸውም አልሰማውም አሉት። በህዝብ መሰብሰቢያ በእርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት? ሽማግሌ ላስታርቅ ብሎ ሲሄድ ቄሶች፣ አሮጊቶች በንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ከሁሉ ደግሞ የገረመኝ በእርሶና በእርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ አሉት። አዝማች አልነበሩ እንደርሶ? ጠቅላይ ሚኒስትሩ በውሏቸው የሰላምና ጸጥታ፣ የኢኮኖሚና የዲፕሎማሲ ጉዳዮች ላይ ከእንደራሴ ምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያም ሰጥተውበታል። ኢትዮጵያ የምትሰበስበው ገቢ ከአፍሪካ ሀገሮች ጋር ሲነጻጸር ዝቅተኛ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በዛሬው ዕለት በሕዝብ እንደራሴዎች ምክር ቤት ቀርበው የግማሽ ዓመት የስራ አፈጻጸማቸውን ባቀረቡበት ወቅት ለተነሱላቸው ኢኮኖሚያዊ ጉዳዮች ምላሽና ማብራሪያ ያሉትን ለአባላቱ ሰጥተዋል። ሀለ ገብርኤል ታደሰ ዝርዝር አለው። ስድስተኛው የሕዝብ እንደራሴዎች ምክር ቤት አራተኛ ዓመት የሥራ ዘመን 21ኛ መደበኛ ስብሰባውን በፌዴራል መንግስት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት የአፈጻጸም ሪፖርትን መነሻ በማድረግ ከምክር ቤት አባላት ለተነሱ የሰላምና ደህንነት፣ ዲፕሎማሲና ኢኮኖሚያዊ ጉዳዮች ጥያቄዎችና አስተያየቶች ጠቅላይ ሚኒስትሩ ምላሽና ማብራሪያ ሰጥተዋል። ኢኮኖሚያዊ ጉዳዮችን በተመለከተ ከተነሱ ጥያቄዎች መካከል በአርጠማ ፈቃዱ የዋጋ ንረት እየጨመረ እንደሚገኝና ታክስ ከፋዩ ላይ ጫና ፈጥሯል በማለት ሀሳባቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ባለፉት 8 ወራት ውስጥ ከ580 ቢሊዮን ብር በላይ ገቢ ማግኘት መቻሉን ገልጸው ሆኖም ግን ከወጪ አንጻር ግን አሁንም የተመጣጠነ አለመሆኑን አንስተዋል። አክለውም ከሌሎች የአፍሪካ ሀገራት ጋር ሲነጻጸር ዝቅተኛ መሆኑን ተናግረዋል። የግዢ ስርዓታችን የሚመለከት ነው። የኢትዮጵያ ገበያ በሻጭና በገዥ ወይም በገበያ አይወሰንም። ወሳኙ ስርዓትና መርህ የሌለው ደላላ ነው። ምርት በየትኛውም ዘርፍ እጥረት የለም። የዋጋ ንረቱ እየቀነሰ ሳይሆን እየጨመረ ነው። የታክስ ስርዓቱ ግልጽ አይደለም። ታክስ ከፋዩ ላይ ጫና ይበዛል። በተለይ መካከለኛና አነስተኛ ነጋዴዎች ባልጠራ የታክስ ስርዓት ተጎጂ ናቸው። ከስራ እየወጡ ነው። ሊታሰብበት ይገባል። ኢትዮጵያ እየሞከረች ያለችው ከጂዲፒዋ 7% ገደማ ገቢ ለማስገባት ነው። ኬንያ ከ15.5 በላይ ታስገባለች። ከኬንያ በግማሽ ከጂዲፒያችን ነው ገቢ የምንሰበስበው እና ጫና የሚለው ጉዳይ ምክር ቤት አባላት በደንብ ብታስቡበት ጥሩ ነው። ገቢ ካልተሰበሰበ በስተቀረ እዚህ ጋር ገቢ ጫና አለ ብለን እዚህ ጋር ደግሞ መንገድ ይሰራ፣ ጤና ይስፋፋ ብንል አይሄድም አብሮ። መንግስት ነዳጅ ድጎማን አድርጌያለሁ ቢልም እንኳን አሁንም ድረስ ዋጋው በከፍተኛ ሁኔታ እየጨመረ እንደሚገኝና በህገ ወጥ መንገድ በውድ ዋጋ እየተሸጠ እንደሚገኝ በመግለጽ በየጊዜው ለዋጋው መጨመር ምክንያቱ ምንድን ነው የሚለው ደግሞ ሌላኛው ጥያቄ ነው። ለዚሁ ጥያቄ ጠቅላይ ሚኒስትር አብይ አህመድ በሰጡት ምላሽ የኢትዮጵያ ዓለም አቀፍ የነዳጅ ዋጋ መወሰን እንደማትችል ገልጸው በአካባቢያችን ከሚገኙ ሀገራት አንጻር ከፍተኛ ልዩነት አለው ብለዋል። በየጊዜው ወይም በየወሩ እየጨመረ የሚሄደው የዚህ የነዳጅ ምርት ዋጋ ምክንያትና መንስኤው ምንድን ነው? ህገ ወጥነትን ለመከላከልና የነዳጅ ተደራሽነት ያለ እንግልት ለህብረተሰቡ እንዲደርስ ለማድረግ እንዲሁም ጠንካራ የቁጥጥር ስርዓት ተዘርግቶ ከመስራት አኳያ የሚስተዋሉ የአፈጻጸም ችግሮችን ለመቅረፍ መንግስት ምን እየሰራ ይገኛል? ኢትዮጵያ በብዙ ትደጉማለች። ይሄ የተከበረው ምክር ቤት አንደርላይን አድርጎ መያዝ አለበት። ኢትዮጵያ የነዳጅ ዋጋ መወሰን አትችልም ስለማታመርት። አምራች የወሰነውን ገዝታ ግን ዜጎቿ እንዳይጎዱ በ1 ሊትር ከ25 ብር በላይ እየደጎመች የምታሰራበት ዋናው ምክንያት አብዛኛው እጅ አጠር ሰዎች በዚህ ሂደት ጉዳት ስለሚደርስባቸው ያን ለመቀነስ ነው።
በሌላ በኩል ደግሞ የዋጋ ግሽበትን በተመለከተ ቅናሽ ማሳየቱ በሪፖርት መገለጹን አንስተው ሆኖም ግን ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች ጫና ውስጥ እያሉ እንዴት የዋጋ ግሽበት ቀነሰ ልንል እንችላለን ሲሉ አንስተዋል። ጠቅላይ ሚኒስትሩ በምላሻቸው ባለፉት ዓመታት ከፍተኛ ደረጃ ላይ የነበረው የዋጋ ንረት ከ29 በመቶ ገደማ ወደ 15 በመቶ ማውረድ ተችሏል ብለዋል። ምግብ ነክ ያልሆኑ የዋጋ ግሽበት በ2016 ታህሳስ ወር 26.1% የነበረ ሲሆን በ2017 ታህሳስ ወር ወደ 14.4% ዝቅ ብሎ እንደተመዘገበ በሪፖርቱ ተመላክቷል። ነገር ግን በአሁኑ ሰዓት የመንግስት ሰራተኛውን ጨምሮ በዝቅተኛ የኑሮ ደረጃ ላይ የሚገኘው የህብረተሰብ ክፍሎች በኑሮ ውድነት እየተጎዱ ባሉበት ወቅት እንዴት የዋጋ ንረት ቀንሷል ሊባል ቻለ? የዋጋ ንረት ሲቀንስ የፍጆታ ዕቃዎች ዋጋም በዚያው ልክ ይቀንሳል ማለት አይደለም። የዋጋ ንረት ቀነሰ ማለት የእድገት ምጣኔው ቀነሰ ማለት ነው። ኢንክሪዚንግ አት ዲክሪዚንግ ሬት ማለት ነው እንጂ እድገት የለም ማለት አይደለም። የዋጋ ንረት መቀነስና የኑሮ ውድነትም አንድና ያው አይደሉም። እስካሁን ያለው ዋጋ በራሱ ገቢ ካላደገ ምርት በብዛት ካልተመረተ በራሱ አስቸጋሪ ሊሆን ይችላል። ነገር ግን ኢትዮጵያ ውስጥ ባለፉት 20 ዓመታት በቀጣይነት ደብል ዲጂት እድገት ስለነበረው የዚያ ኩሙሌቲቭ ውጤት ድምር ውጤት እያንዳንዱን ዝቅተኛ ገቢ ያለው ሰው ጫና ይፈጥርበታል። ምን ጥያቄ የለውም። በተጨማሪም ጠቅላይ ሚኒስትሩ በተለያዩ ዘርፎች ማለትም በግብርና፣ በኢንዱስትሪና በሰርቪስ ሴክተር የተገኙ ውጤቶችን ገልጸዋል። ለአብነትም ባለፉት 8 ወራት ውስጥ ቡናን ወደ ውጭ በመላክ ኢትዮጵያ 1.2 ቢሊዮን ብር ማግኘቷን ተናግረዋል። በሌላ በኩል የኢትዮጵያ መጠባበቂያ ውስን ነበር ያሉት ጠቅላይ ሚኒስትሩ ከዚህ ቀደም በ2011 ዓ.ም ኢትዮጵያ ከነበራት ወይም ከመጠባበቂያዋ ያሁኑ እጥፍ ሆኗል ብለዋል። ኢትዮጵያ የቀይ ባህር ተጠቃሚነቷን ለማረጋገጥ ስትል ኤርትራን የመውረር ፍላጎት የላትም ሲሉ ጠቅላይ ሚኒስትር አብይ አህመድ አቋማቸውን ገለጹ። ጠቅላይ ሚኒስትሩ በዛሬው ዕለት ባደረጉት የፓርላማ ንግግራቸው ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከተጀመረው ጉዟችን ሊያስቆም የሚችል ስጋት እንደሌለባቸውም ለምክር ቤቱ አባላቱ ማረጋገጫ ሰጥተዋል። ተጨማሪ አለን። የሕዝብ ተወካዮች ምክር ቤት ስብሰባ በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ በተገኙበት ተካሂዷል። ጠቅላይ ሚኒስትር አብይ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ የሰጡ ሲሆን ከእነዚህ ማብራሪያዎች መካከል ወቅታዊ የውጭ ግንኙነት ጉዳይን አንስተዋል። በቅርቡ በሀገር ደረጃ አጀንዳ ስለሆነው የባህር በር ጉዳይ ሰፊ ማብራሪያ የሰጡት አብይ የባህር በር ጉዳይን ማንሳት እንደ ነውር መቆጠሩ ቀርቷል ብለዋል። ዓለም አቀፉ ማህበረሰብም ግጭት እንዳይከሰት ብቻ ነው የሚነግሩም ብለዋል። ኢትዮጵያ ከጎረቤቶቿ ጋር ስለ አባይም ሆነ ስለ ቀይ ባህር ለመነጋገር ዝግጁ መሆኗን አብራርተዋል። የቀይ ባህር ጥያቄ ከሁሉም ጎረቤት ሀገራት ጋር የሚያጋጭ መሆን እንደሌለበትም ገልጸዋል። የባህር በር ጥያቄን ማንሳት ማንሸራሸር ነውርነቱ አክትሟል። ከማንም ዓለም ጋር ስንነጋገር ትክክል ነው። በዓለም ላይ የእናንተን ያክል ቁጥር ኖሮት ትልቅ ሀገር ሆኖ የባህር አክሰስ የሌለው ሀገር የለም። ነገር ግን በንግግርና በውይይት በሰጥቶ መቀበል መርህ መሆን አለበት። ግጭት እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል። ስለ አባይም ስለ ቀይ ባህርም መነጋገር ይቻላል። ስለ አባይም ስለ ቀይ ባህርም በዊን-ዊን አፕሮች አብሮ መስራት ይቻላል። ስለ አባይም ስለ ቀይ ባህርም እንደ ጋራ ሀብትነት መጠቀም ይቻላል። ናሬሽን፣ እሳቤ፣ ንግግር ግልጽ ሆኗል። ትውልዱ ይህንን ጉዳይ ሲሪየስሊ አይቶ ምላሽ መስጠት አለበት የሚል እምነት ነበር። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። ከኤርትራ ጋር ግጭት ይፈጠራል የሚል ስጋት እንዳለ የጠቆሙት ጠቅላይ ሚኒስትሩ ኢትዮጵያ ለቀይ ባህር ስትል ኤርትራን አትወርም ሲሉ መልሰዋል። በሰጥቶ መቀበል መርህ በመነጋገር መፍትሄ እንዲመጣ ነው የምንሰራው ብለዋል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ሕዝብ፣ ለኤርትራም ሕዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይህንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ።
አብዛኛው ክስ ውሃ አይቋጥርም። የኤርትራ ህዝብ ወንድም ህዝብ ነው። የኤርትራ ህዝብ ምስኪን ህዝብ ነው። እንደ ኢትዮጵያ ለማደግ የሚፈልግ ህዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። ተባብረን መልማት፣ ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። ይሁን እንጂ ጠቅላይ ሚኒስትሩ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም ሲሉ ተናግረዋል። ማንም ደፍሮ አይሞክረንም ያሉት አብይ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ መሆኑን አብራርተዋል። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ማንም ደፍሮ አይሞክረንም፣ በቂ ዝግጅት ስላለ። የምንዘጋጀው ግን ውጊያ ለማስቀረት ስለሆነ በእኛ ኢኒሼቲቭ ከማንም ጋር የመዋጋት ፍላጎት የለንም። እንደምታስታውሱት ሶማሊያ ጋር ይዋጋሉ የሚባል በጣም ብዙ ንግግሮች ነበሩ። የፈታንበት መንገድ አይታችኋል። በእኛ ወገን ግን ትንኮሳ እንደማይደረግ እያረጋገጥኩ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ፣ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ጠቅላይ ሚኒስትሩ በማብራሪያቸው የኢትዮጵያ የባህር በር ጥያቄ አጀንዳ ለመስጠት የመጣ ሳይሆን ባለፉት ዓመታት ትኩረት የተሰጠው መሆኑን አብራርተዋል። በኢትዮጵያ የአእምሮ እድገት ውስንነት ላለባቸው ዜጋዎች የተዘረጋ የትምህርት ስርዓት አለመኖሩ ተጠቆመ። አዲስ እንግዳ ሰው ተጨማሪ አላት። ከአእምሮ እድገት ውስንነት ችግር አንዱ ተደርጎ የሚነሳውና በዓለም አቀፍ ደረጃ በየዓመቱ ማርች 21 በኢትዮጵያ ደግሞ መጋቢት 12 የሚከበረውን የዳውን ሲንድረም ቀንን አስመልክቶ ጋዜጣዊ መግለጫ የሰጠው ፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ጉዳዩ ላይ ትኩረት ተሰጥቶ ሊሰራበት እንደሚገባ አስታውቋል። ማህበሩ ከዛሬ 30 ዓመት በፊት የተቋቋመና የአእምሮ እድገት ውስንነት ያለባቸውን ዜጎች በማገዝ ቀዳሚ መሆኑን የተናገሩት የማህበሩ ፕሬዝዳንት ምህረት ንጉሴ ችግሩ በሁሉም የኢትዮጵያ አካባቢዎች ስለመከሰቱ በማንሳት አብራርተዋል። አዲስ አበባ ያለው ችግር በተባባሰ ሁኔታ ካለ ወደ ክልሎች ስንሄድ ደግሞ እንዴት ይሆናል የሚለውን ጥናት አደረግን። እንዳሰብነውም በጣም በባሰ ሁኔታ ልጆች ምንም አይነት አገልግሎት አግኝተው የማያውቁ አንዳንድ ልጆች ንግግር እንኳን ያለመዱ ከሰው ጋር አውርተው ስለማያውቁ የሰው ቋንቋ የማያውቁ የአእምሮ እድገት ውስንነት ያለባቸው ዜጎችን ማግኘት ቻለን ማለት ነው። ስለዚህ ይሄ ነገር እንደ አገር ልንሰራበት ይገባል። አዲስ አበባ ላይ ብቻ ቁጭ ብሎ ለልጆቻችን ለኛ ብቻ ተርፈን መቅረት ለህሊናም የሚያዋጣ አይደለም እና ደግሞ እኛ ያለፍንበት ችግር ለብዙ ወላጆች ችግር መቅረፊያ መንገድ መሆን እንደሚችል ስላሰብን ወደ ክልሎች በመውጣት ክልሎች ላይ ወላጆችን በማደራጀት አዲስ አበባ ላይ የተጀመረውን የተሻለ እንቅስቃሴ ወደ ክልሎች ማብዛት ችለናል። አሁን ከረንትሊ ወደ 18 ከተሞች ላይ ወደ 9 ክልሎች ላይ የአእምሮ እድገት ውስንነት ያለባቸው ዜጎችን ተደራሽ ማድረግ የሚቻልበትን አቅም መፍጠር ይችላል። ማህበሩ የተቋቋመው የአእምሮ እድገት ውስንነት ባለባቸው ልጆች ወላጆች መሆኑን የሚናገሩት ፕሬዝዳንቷ ለወላጆች የስነ ልቦና ምክር ከማድረግ ጀምሮ ለዜጎች የሚያደርገውን እገዛ ጨምረው ተናግረዋል። ጊዜያት እንግዲህ ትምህርት ተደራሽ ማድረግን ወደ ስራ የሚገቡበትን ሁኔታ የማመቻቸትን ስራዎች እንዲሁም በማህበራዊና ኢኮኖሚያዊ ሁኔታዎች ውስጥ ስንሰራ ቆይተናል። ስንሰራ በተለይ የማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ወላጆችን ቅድሚያ እናደርግ ነበር። አሁን ደግሞ ካለን የግሎባል እንቅስቃሴም ባወሰድነው ልማድ መሰረት የልጆቹን ራሱ የማብቃት ስራና ልጆቹን ከወላጆች ጋር እያስተሳሰረን ወደፊት የሚሄዱበትን ሁኔታ አመቻችተናል። የድጋፍ ስርዓቶቻችን እኛ ጋር በቻልነው አቅም ለመጠቀም ሞክረናል። በማህበረሰቡ ዘንድ ለነዚህ ዜጎች ያለው አመለካከት በጣም አናሳ መሆኑ ለስራችን ትልቅ እንቅፋት ሆኖብናል የሚሉት ምህረት ቀኑ ዘንድሮ በዓለም አቀፍ ደረጃ ለ14ኛ ጊዜ በኢትዮጵያ ደግሞ ለ10ኛ ጊዜ የድጋፍ ስርዓቶቻችን ይሻሻሉ በሚል መሪ ቃል እንደሚከበር ገልጸው ለዜጎቹ ያስፈልጋሉ ያሏቸውን ድጋፎች አብራርተዋል። ዳውን ሲንድሮም ያለባቸው ሰዎች የሚከበሩበት እውቅና የሚያገኙበት የራስ ገዝነታቸውንና ክብራቸውን ብሎም መብቶቻቸውን እንዲለማመዱ የሚችሉበትን አካባቢ መፍጠር ያስችለናል። በመሰረቱ የዓለም ዳውን ሲንድሮም ቀን በ2025 ወይም በ2017 በእኛ ሀገር አቆጣጠር ዓላማው ዳውን ሲንድሮም ያለባቸውን ዜጎች አርኪና ትርጉም ያለው ህይወት እንዲመሩ ለጠንካራ የበለጠ አካታች የድጋፍ ስርዓቶችን በመደገፍ አዎንታዊ ለውጥ ለማምጣት ነው።
በኢትዮጵያ የሚወጡ በርካታ የህግ ድንጋጌዎችና ስርዓቶች ለነዚህ የማህበረሰብ ክፍሎች አመቺ አለመሆናቸውን የጠቀሱት የማህበሩ ስራ አስኪያጅ የሸዋጌጥ ክብረት በበኩላቸው ኢትዮጵያ የምትከተለውን የአካቶ ትምህርት ስርዓት እንደሚቀበሉትና ዜጎቹ ከማህበረሰቡ ጋር ተቀላቅለው መኖራቸው የአእምሮ እድገታቸውን ያሳድጋል የሚል እሳቤ እንዳላቸው ገልጸው ነገር ግን የትምህርት ስርዓቱ የአእምሮ እድገት ውስንነት ያለባቸውን ዜጎች ያማከለ አይደለም ይላሉ። ለምሳሌ ትምህርት ተካተው ይማሩ ሲባል የትምህርት ካሪኩለሙ ምንድነው የሚለው በየ40 ደቂቃ የሚማሩ ከሆነ እኛ ልጅ በየ40 ደቂቃ ተምረው ለውጥ ያመጡ በፍጹም አሁን እንግሊዘኛ አሁን አማርኛ አሁን ሂሳብ እየተባለ የአእምሮ መጠናቸው ያንን ይችላሉ የሚለው መታየት አለበት። ሁለተኛ በልዩ ሁኔታ የሰለጠነ አስተማሪ ያስፈልጋል። ግን አንድ ክፍል ውስጥ 20 እና 30 40 የአእምሮ እድገት ውስንነት ያላቸው ልጆች የሚማሩበት ክፍል አንድ አስተማሪ ቆሞ ይችላል አይችልም። ረዳት አስተማሪዎች ያስፈልጋል። ቴራፒ የሚሰጥ ሰው ያስፈልጋል ለነዚህ ሰዎች ለነዚህ መምህራን። ከዛ በተጨማሪ ደግሞ ትምህርት ስርዓቱ መጽሐፍቶች አብረው ጎን ለጎን እነዚህ ልጆች ለሌላው አጋዥ መጽሐፍ እየተዘጋጀ አይደል? ስለዚህ ለነዚህ ልጆችም የሚባሩበት ራሱን የቻለ መጽሐፍ ራሱን የቻለ አጋዥ መጽሐፎች ያስፈልጋቸዋል። የትምህርት ኢንቫይሮመንቱ ክላሱ ከጥበቃ ጀምሮ እነዚህ ልጆችን እንዴት ነው የሚቀበላቸው? ይሄ ሁሉ ሲስተሙ ከተስተካከለ ከትምህርት ስርዓቱ ባሻገር ሌሎች እንደ ጤና ያሉ አገልግሎቶች ላይ እነዚህ የማህበረሰብ ክፍሎች ታሳቢ እንዲደረጉ ህጎች እንዲወጡና ድንጋጌዎች እንዲሻሻሉ የሚመለከታቸው የመንግስት አካላት ኃላፊነታቸውን እንዲወስዱና ትኩረት እንዲሰጡት ጠይቀዋል። የአእምሮ እድገት ውስንነት መቼ ሊከሰት እንደሚችል የሚታወቅ ብሎ ማስቀረት የሚቻል አለመሆኑን ተከትሎ በዚህ አይነት ሁኔታ ውስጥ ያሉ ልጆች ያሏቸው ወላጆች ወደ ማህበሩ መጥተው አባል እንዲሆኑ ጥሪ አቅርበዋል። ማህበሩ ገቢ ማሰባሰብ እንደቸገረውና የሚመለከተው አካል እገዛ እንዲያደርግ ማህበረሰቡም በ523410 አጭር የጽሁፍ መልእክት እገዛ ያድርግልን ሲሉ ጥሪ አቅርበዋል። በመጨረሻም በዕለቱ መጋቢት 12 በማህበሩና በአጋር አካላት በተዘጋጁ የተለያዩ መርሃ ግብሮች ተከብሮ እንደሚውል መግለጹን አሻም ሰምታለች። ተመልካቾቻችን ዜናዎቻችን ቀጥለዋል። አሁን ደግሞ ከዓለም አቀፍ የዜና አውታሮች ወዳገኘናቸው መረጃዎች እናልፋለን። የሱዳን ጦር የፕሬዝዳንቱን ቤተ መንግስት ከአርኤስኤፍ ለመውሰድ መቃረቡን የመንግስት መገናኛ ብዙሃን አስታወቁ። በሱዳን ከፈረንጆቹ 2023 ጦርነት በተቀሰቀሰበት ወቅት አርኤስኤፍ ቤተ መንግስቱና አብዛኛው ዋና ከተማዋን በፍጥነት ይዞ የነበረ ሲሆን የሱዳን መከላከያ ሰራዊት በቅርብ ወራት ውስጥ ተመልሶ በአባይ ወንዝ ዙሪያ ወደሚገኘው ቤተ መንግስት በቅርብ ወራት ውስጥ ተመልሶ ቤተ መንግስት ዘመቻ በማድረግ ላይ መሆኑ ተሰምቷል። በዚህ ዓመት መጀመሪያ ላይ መንግስትን ለመመስረት እንቅስቃሴ የጀመረው አርኤስኤፍ በዳርፉር የሚገኘውን የጦር ሰራዊቱን የመጨረሻ መሸግ አልፋሽርን፣ ካርቱምንና ኦምዱርማን እንዲሁም ምዕራብ ሱዳን በከፊል ተቆጣጥሯል ብለዋል ዘገባዎቹ። ዋና ከተማይቱን መያዙ ጦሩ ማዕከላዊ ሱዳንን ሙሉ በሙሉ እንዲቆጣጠር ይረዳዋል የተባለ ሲሆን በሁለቱ ኃይሎች መካከል ያለውን የሀገሪቱን ምስራቅና ምዕራብ ግዛት ክፍልን እንደሚያጠናክር ዘገባዎች ጠቁመዋል። ሁለቱም ወገኖች ለቀሪው የሀገሪቱ ክፍል ትግላቸው እንደሚቀጥሉ ቃል የገቡ ሲሆን በሰላማዊ ድርድር ላይ የተደረጉ ጥረቶች እስካሁን ድረስ አልታዩም። ጦርነቱን የተባበሩት መንግስታት ድርጅት በዓለም ላይ ትልቁን የሰብአዊ ቀውስ አስከትሏል ሲል ገልጾታል። ጦርነቱ በተለያዩ አካባቢዎች ረሃብን ያስከተለ ሲሆን በሀገሪቱ ውስጥ በሽታ አምጥቷል ተብሎለታል። ሁለቱ ወገኖች በጦር ወንጀሎች የተከሰሱ ሲሆን በተለይ አርኤስኤፍ በዘር ማጥፋት ወንጀል የተከሰሰ ሲሆን ሁለቱም ኃይሎች ክሱን ውድቅ አድርገውታል። ኢራን በኑክሌር መርሃ ግብሯ ዙሪያ ድርድር እንዲታደርግ የቀረበላትን ጥያቄ ያጤነችው እንደሆነ ተመላከተ። ኢራን አዲስ የኑክሌር ስምምነት ላይ እንዲደርስ እያሳሰበችበትንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጻፉት ደብዳቤ ላይ ያሉትን እድሎችና ስጋቶች አጢና በቅርቡ ምላሽ እንደምትሰጥ የውጭ ጉዳይ ሚኒስትር አጋ አባስ አራግቺ አስታውቀዋል። የኢራን ሃይማኖታዊ መሪ አያቶላ አሊ ኮሚኒ በበኩላቸው የትራምፕን ደብዳቤ አታላይ ሲሉ ውድቅ አድርገውታል። የትራምፕ ከልክ ያለፈ ፍላጎት የማዕቀቡን ቋጠሮ እንደሚያጠናክር አስቀድመው በኢራን ላይ ያለውን ጫና ያሳድጋል ብለዋል። ነገር ግን አራግቺ ቴህራን አሁንም ደብዳቤውን የገመገመችና መልሱን እየመዘነች ነው ማለታቸው ዘገባው አስታውቋል። የትራምፕ ደብዳቤ የበለጠ አስጊ ነበር፣ ነገር ግን እድሎች እንዳሉ ታውቀናል ያሉት ሚኒስትሩ በደብዳቤው ውስጥ ለተጠቀሱት ሁሉም ነጥቦች ትኩረት ሰጥተናል ብለዋል።
አክለውም በምላሻችን ስጋትና ድሎችን ከግምት ውስጥ እናስገባለን ብለዋል። ከእያንዳንዱ አደጋ በስተጀርባ አንድ እድል አለ ሲሉም አክለዋል። የትራምፕ ደብዳቤ ኢራን የኒውክሌር ስምምነት ላይ እንድትደርስ የ2 ወር ቀነ ገደብ የሰጠ መሆኑን ዘገባዎቹ አክለዋል። ሀገሪቷ ካላደረገች በአሜሪካ የታደሰ ከፍተኛ ጫና ያለው ጥብቅ ማዕቀብ እንዲጣል የሚያዝ ነው ተብሏል። ቴሄራን በሚቀጥሉ ቀናት የዋሽንግተን ግፊት፣ ዛቻና ማዕቀብ እስካለ ድረስ ማንኛውንም ቀጥተኛ ድርድር ውድቅ በማድረግ ለትራምፕ ደብዳቤ ተገቢው ምላሽ ልትሰጥ ትችላለች በሚል የዘገበው ሮይተርስ ነው። የአውሮፓ ህብረት በሰላምና ጸጥታ ዙሪያ አሜሪካ ከምታደርግለት ድጋፍና ጥገኝነት ለመላቀቅ የራስ ምርትን መግዛት አስፈላጊ ነው የሚል አቋሙን ገለጸ። ባልደረባሽ ናትናኤል በላይነህ በትንታኔ ተመልክቶታል። የአውሮፓ ህብረት በአውሮፓ ተጨማሪ መከላከያ መሳሪያዎችን በመግዛት ላይ በማተኮር በዩናይትድ ስቴትስ ላይ ያለውን የጸጥታ ጥገኝነት ለማቋረጥ አዲስ እንቅስቃሴ መጀመሩን አስታውቋል። የአውሮፓ ህብረት ስራ አስፈጻሚ አካል የደህንነት ስትራቴጂውን ከሩሲያ ስጋት በግንባር ቀደምትነት አሳይቷል። የኔቶ የስለላ ግምቶች እንደሚያሳዩት ከሆነም ሩሲያ ከ3 እስከ 5 ዓመታት በኋላ በአውሮፓ እንደገና ጥቃት ልትሰነዘር እንደምትችል ይጠቁማል። የትራምፕ አስተዳደር በአውሮፓ ደህንነት ላይ ሳይሆን በሀገር ውስጥ ጉዳዮችና በእስያ ስትራቴጂካዊ ፍላጎቶች ላይ በማተኮር በአሜሪካ የደህንነት ቅድሚያዎች ላይ ለውጥ ማድረጉን አስታውቋል። የአውሮፓ መንግስታት ለራሳቸው መከላከያና ዩክሬንን ለመደገፍ የበለጠ ኃላፊነት መውሰድ እንዳለባቸውም ይጠቁማል ተብሏል። አባል ሀገራት ወታደራዊ መሳሪያዎቻቸውን ከአውሮፓውያን አቅራቢዎች እንዲያወጡ የሚያበረታታ ስልት አውጥተዋልም ተብሏል። ይህም ወጪን ለመቀነስና ትዕዛዞችን ለማፋጠን በአውሮፓ ህብረት እርዳታ ሊደገፍ ይችላል ነው የተባለው። ከውጭ ምንጮች የሚደረጉ ግዢዎች መደረግ ያለባቸው እንደ ወጪ አፈጻጸም ወይም የአቅርቦት መዘግየት ኖሮ እነዚህ አማራጮች የበለጠ ጠቃሚ ሲያደርጉ ብቻ ነው ተብሏል። ይህም በአውሮፓ ውስጥ የበለጠ በራስ መተማመንና ለመከላከያ ግዢ ትብብርን ያበረታታል ማለታቸውን ዩሮኒውስ በዘገባው ጠቁሟል። በቅርብ ዓመታት ውስጥ 27ቱ የአውሮፓ ህብረት አባል ሀገራት 2/3ኛውን ትዕዛዛቸውን ከዩናይትድ ስቴትስ የመከላከያ ኩባንያዎች ጋር አድርገዋል ተብሏል። ለአዳዲስ ብድሮች ብቁ ለመሆን ቢያንስ 65 በመቶ መሳሪያዎችን በአውሮፓ ህብረት ኖርዌይ ወይም ዩክሬን ካሉ አቅራቢዎች መግዛት አለባቸው ተብሏል። የምንመካበት የጸጥታ ስርዓት እንደ ቀላል ተደርጎ ሊወሰድ አይችልም ሲሉ የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮንደር ሌየን ተናግረዋል። ብዙ የአውሮፓ እቃዎችን መግዛት አለብን፣ ምክንያቱም የአውሮፓን የመከላከያ የቴክኖሎጂና የኢንዱስትሪ መሰረትን ማጠናከር ማለት ነው፣ ፈጠራን ማበረታታት ማለት ነው ብለዋል። ይህ ማለት ደግሞ የአውሮፓ ህብረት አቀፍ የመከላከያ መሳሪያዎችን ገበያ መፍጠር ማለት ነው ሲሉ ፕሬዝዳንቱ አክለዋል። በዛሬው ዕለት በቤልጅየም ብራስልስ የተሰበሰቡት የአውሮፓ መሪዎች ከተፎካካሪነት እስከ መካከለኛው ምስራቅና ኢነርጂ ልማት ድረስ ሰፊ ውይይት የሚደረግባቸው ርዕሰ ጉዳዮች ቢኖሩም የስብሰባቸው ዋና ዓላማ ህብረቱን ወደ ወታደራዊ ልዕለ ኃያልነት ለመቀየር የሚያስፈልጉትን ህጎች ማርቀቅ ነው እየተባለ ይገኛል። የህብረቱ አባላት ባሳለፍነው ሳምንት ላይ የበጀት ገደቦችን ለማቃለልና ለመከላከያ ፕሮጀክቶች የ150 ቢሊዮን ዩሮ ወይም 164 ቢሊዮን ዶላር የብድር እቅድ ለመፍጠር ተፈራርመዋል ተብሏል። የአውሮፓ ህብረት ሀገራት ብሪታንያ፣ ካናዳ፣ ኖርዌይ፣ አውስትራሊያ፣ ጃፓን፣ ደቡብ ኮሪያና ህንድን ጨምሮ የአውሮፓ ህዝቦች ፓርቲ ፕሬዝዳንት ማንፍሬድ ዌበር ናቸው። The current proposal is exactly not to do this. The current plan is really to do on national level the necessary investments in our national armies. አዲሱ እቅድ ለሁሉም ጦር ኃይሎቻችን የሚቀርበውን መደበኛ ኢንቨስትመንት መጨመር ነው። ይህንን ደግሞ በጋራ የምናደርገው ከሆነና በአውሮፓ ላይ ኢንቨስት ማድረግ ከጀመርን ወጪ መቆጠብ እንችላለን። እንደዚህ አይነት የጋራ ኢንቨስትመንቶች ወጪን የሚቆጥቡና በአውሮፓ የሚገኙ አምራቾች ከዚህ ተጠቃሚ የሚያደርግ ይሆናል። Joint investments would make things cheaper and European business, European companies would benefit from this. የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጃካ ካላስ በበኩላቸው በተለይ ዜሌንስኪ ከፕሬዝዳንት ትራምፕ ጋር ስላደረጉት ውይይት ለመስማት ተስፋ እንዳደረጉ ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የዩክሬን የአየር መከላከያን ለማጠናከር የሰጡትን ግልጽ ቁርጠኝነትም በደስታ ተቀብለዋል። ዝርዝር ዘገባውን ስናዘጋጅ ዩሮኒውስ፣ ሮይተርስ፣ አሶሺየትድ ፕሬስ እና ዘ ጋርዲያንን በእማኝነት ተጠቅመናል። ተመልካቾቻችን ዜናዎቻችን ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እንጠቁማቸው። በህዝብ የተመረጠን መንግስት ለማፍረስ 4 ኪሎን ከሚመኙት ይልቅ እግራቸው ፓርላማና ጫካ ያሉ አካላት ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በኢትዮጵያ አውዳሚና የወንድማማቾች ሲሉ የጠሩት ጦርነት እንዲቆም የምክር ቤት አባላት ጠየቁ። ኢትዮጵያ የቀይ ባህር ተጠቃሚነቷን ለማረጋገጥ ስትል ኤርትራን የመውረር ፍላጎት የላትም ሲሉ ጠቅላይ ሚኒስትር አብይ አህመድ አቋማቸውን ገለጹ። በኢትዮጵያ የአእምሮ እድገት ውስንነት ላለባቸው ዜጋዎች የተዘረጋ የትምህርት ስርዓት አለመኖር ተገለጸ። ከውጭ የአውሮፓ ህብረት በሰላምና ጸጥታ ዙሪያ አሜሪካ ከምታደርግለት ድጋፍና ጥገኝነት ለመላቀቅ የራስ ምርትን መግዛት አስፈላጊ ነው የሚል አቋሙን ገለጸ።
ለዛሬ ዕለተ ሐሙስ መጋቢት 11 ቀን 2017 ዓ.ም ያሰናዳናቸው የአሻም ዜናዎች በዚህ መልኩ ተቋጭተዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ተረኛ አሳላፊው ብርሃን እሸቴ ነበርኩኝ። ቀሪ የጣቢያችን ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። ተመልካቾቻችን ከአሻም ቴሌቪዥን ወደ እናንተ የሚደርሱ ወቅታዊ መረጃዎችን፣ አዳዲስ ዜናዎችን ከሳተላይት በተጨማሪ በሁሉም የማህበራዊ ትስስር ገጾቻችን ማለትም በዩቲዩብ፣ ቲክቶክ፣ ቴሌግራም እና ፌስቡክ ሰብስክራይብ፣ ፎሎው እና ላይክ በማድረግ ማግኘት እንደምትችሉ መጠቆም እንወዳለን። አሻም ለሁላችን።